ባንዲራና የኢትዮጵያ ባንዲራ እንግሊዝ ሀገር ነው አይደል? ለንደን ያለው የኢራን ኤምባሲ ባንዲራ የተሰቀለበት ጎን ላይ የኢትዮጵያ ኤምባሲ አለ እና ጎን ለጎን ተሰቅለዋል። የኢትዮጵያ ባንዲራና የኢራን ባንዲራ ማለት ነው። አሁን የቀደመውን ባንዲራ አንስተው አይ ቲንክ አዲሱን ባንዲራ ኢራናውያኖች ከሱ ጎን ኢትዮጵያ ባንዲራ አለች እና የኢትዮጵያ ባንዲራ አንገቷን ደፍታለች ከኢራን ጎንና እኔ የሚመስለኝ አፍ ቢኖራት ያቺ ባንዲራ ታድለሽ ምትል ይመስለኛል። አንቺስ ተቀየርሽ። ነፍሰ ገዳዮችን ከመወከል ደም አፍሳሾችን ከመወከል ጨካኝ መንግስታትን ከመወከል ተቀየርሽ። እኔስ መቼ ነው የምቀየረው? እኔስ መቼ ነው ነፍሰ ገዳዮችን እየወከልኩ ደም አፍሳሾችን እየወከልኩ የራሱን ህዝብ እየጨፈጨፈ እየገደለ ያለን መንግስት ወክዬ እዚህ ጋር መውለብለቤን የማቆሙ መቼ ነው የምትል ይመስለኛል። የኢትዮጵያ ባንዲራ አሳያችኋለሁ ምን እንደምትል። እዚህ ጋር አለኝ ቪዲዮ እና ያንን ሳይ ዋው! አረ ኢትዮጵያኖች ባንዲራችን ራሷ እየቀናች ነው። አረ እነ ኢራን ብቻ ናቸው ወይ ኑሮ የተወደደባቸው? እነሱ እኮ ዳቦ ተወደደብን ብለው ነው፣ ኑሮ ተወደደብን ብለው ነው። እንደኛ በድሮን አልተገደሉ። እንደኛ መንግስታቸው ድሮን ይዞ ህዝብን እየገደለ አይደለም ያለው። የኢትዮጵያ መንግስት የብልጽግናው መንግስት የፊውዳል ባይዘው የአብይ አህመድ አገዛዝ የፊውዳል አገዛዝ እንደሆነ በቀደም ጌታቸው ነግሮናል። ብዙ ሰው ያላስተዋለው ጌታቸው የጠየቀው ጥያቄ አለ። አብይ አህመድ ፊውዳሊዝም ነው እየቀጠለ ያለው። ምክንያቱም ፊውዳሉ በመሬት ገባሪውን እያስገበረው ይኖራል። አሁን ደግሞ ብልጽግና በገንዘብ በጥቅም በመሬት በተለያየ ነገር የፓርቲው ገባሪ ነው ህዝብን እያደረገ ያለው። የብልጽግና ገንዘብ የምትበላ ከሆነ ከብልጽግና የሆነ ጥቅም የምታገኝ ከሆነ የብልጽግና ለብልጽግና መገበር አለብህ ብሎ የአብይ አህመድ መንግስት የፊውዳሊዝም ስርዓትን እንደሚከተል በቀደም ጌታቸው ረዳ ነግሮናል። ስለዚህ ኢትዮጵያኖች ይህ ፊውዳላዊ ስርዓት እየገደለን እየጨፈጨፈን እያረደን ያለው ልክ ኢራን ውስጥ እንደሚለው የኑሮ ውድነት ብቻ ሳይሆን የእኛ ግን ከረሃቡም ከድህነቱም ከኑሮ ውድነቱም በላይ ድሮን ይዞ እየገደለን ያለው። ድሮን ይዞ ንጹሐን እየገደለን ያለው። በቀደም ጉጂ ላይ ማዕት ህዝብ ጨፍጭፏል። የአማራ ክልል ላይ በድሮን እየጨፈጨፈ ነው። ትግራይን በድሮን አድቅቆ አደሂቶ ዛሬም በጸጥታ ሞት የትግራይ ህዝብ እንዲሞት ፈርዶበታል። ስለዚህ እነ ኢራን የተለያዩ ሀገሮች እያመፁ የምታዩቸው በድሮን የሚገላቸው መንግስት ኑሮ አይደለም። ድሮን ይዞ ንጹሐንን እየገደለ አማራ ክልል ላይ የገና ጨዋታ የሚጫወቱ ህፃናትን ገሏል። በቀደምለት ንጹሐንን እየገደለ አይደለም መንግስታቸው ወጥተው አመፅ ሲያደርጉ መንግስት ይገልበጥልን 47 ዓመት በሙሉ እላያቸው ላይ ተቀምጦ ሲያሰቃያቸው የነበረ የአያቶላ የሚባል መንግስት ዛሬ በቃኝ ብለዋል። እስላሙ፣ ክርስቲያኑ፣ ኤቲስቱ እንዳለ አንድ ላይ ተሰብስበው ተነስተው በቃን ከላያችን ላይ ተነሳለን ብለው 3 ሳምንታቸው ነው። እኛስ መቼውን ኢትዮጵያኖች አማራ፣ ትግሬ፣ ኦሮሞ፣ ጉራጌ የሚባለው ትተን እንደ ኢትዮጵያዊ እስላም፣ ክርስቲያን፣ ጴንጤ የሚባለው ትተን እንደ አንድ ህዝብ ጨፍጫፊ የሆነውን ገዳይ የሆነውን ብልጽግና እያደህየን እየገደለን እያስራብን ድሮን ይዞ የሚገለን መንግስት እኮ ነው ያለው። ድሮን ይዞ የሚገለን መንግስት፣ ድሮን እየገዛ ህዝቡን የሚገድል መንግስት። እነ ቬንዙዌላ እኮ ትራምፕ ሄዶ መንግስታቸው ሲጥላቸው ሆ ብለው እየጨፈሩ ያያችኋቸው ድሮን ይዞ ገሏቸው አይደለም። ጦርነት ውስጥ ከቷቸው አይደለም። ከሌሎች ሀገሮች ጋር ሄዶ ተዋግቶ አይደለም። አገራቸውን የጦር ምድር አኬልዳማ የደም ምድር አድርጓት አይደለም። ኮራፕሽን፣ የኑሮ ውድነት፣ የስራ አጥነት፣ የኢኮኖሚ መድቀቅ ነው መንግስታችሁ እንዲጠሩት ያደረጋቸው። የእኛ መንግስት ግን ከነሱ ሁሉ ተጨማሪ ከኑሮ ውድነት፣ ከድህነቱ፣ ከባርነቱ፣ ከስራ አጥነቱ ከዛ ሁሉ ተጨማሪ ድሮን ይዞ ንጹሐንን የሚገድል መንግስት ነው ኢትዮጵያ ውስጥ ያለው። ድሮን ይዞ ሰዎችን የሚገድል መንግስት ነው ያለው። ስለዚህ እነ ኢራን ብቻ ናቸው ወይ ሲቲዝን ያላቸው? እነ ኢራን ብቻ ናቸው ወይ ልጆች ያሏቸው? ኢራን ብቻ ናት ወይ ዜጋ ያላት? ኢትዮጵያስ ልጆች የሏትም? የኢትዮጵያ ባንዲራ እና የኢራን ባንዲራ ጎን ለጎን ተሰቅለው የኢትዮጵያ ባንዲራ ሂዱ። ዛሬ በሆራይዘን ፍሪ ሚዲያ የሰራሁት ፕሮግራም አለ፣ ሂዱና እዩት። ሆራይዘን ፍሪ ሚዲያ ላይ ያሳየውታል። የኢራን እና የኢትዮጵያ ባንዲራ ጎን ለጎን ሆነው የኢትዮጵያ ባንዲራ አንገቷን ደፍታ ትውለበለባለች። የኢራኗ ስትቀየር እኔስ መቼ ነው? የተሸማቀቀች ነው የምትመስለው ኢትዮጵያ ባንዲራ። ለንደን ላይ የለንደን ኤምባሲ ማለት ነው
የኢትዮጵያ ባንዲራ ያፈረች ነው የምትመስለው። አንቺስ ታድለሽ ነፍሰ ገዳዮችን ከመወከል ተቀየርሽ። እኔስ መቼ ነው የኔስ ተራ መቼ ነው የምትል ነው የምትመስለው ኢትዮጵያ ባንዲራ። እና በዚህ ነው መነጋገር የምንፈልገውና የኢራን ምንድነው የሚባለው? ወንድም የለም ወይ ነው የሚባለው? እህት የለም ወይ ነው የሚባለው? ኢትዮጵያ ልጆች የለዋትም ወይ? ኢራን ብቻ ናት ወይ ልጆች ያሏት? ኢትዮጵያስ ልጆች የለዋትም ወይ? እኔ ያንን ነው ማለት የምፈልገው። አላችሁ ወይ ኢትዮጵያኖች? የት ናችሁ ያላችሁ ኢትዮጵያኖች? ዛሬ የሚበጀን አማራ፣ ትግራይ። እኔ አንዳንድ ቅድም እንዳጋጣሚ ሲሰማ የፈረደበት ቲክቶክ ስራ ፈት በሙሉ ተሰፍሮበት የሚውለው ያ ግን እኔ እንደነሳ ተሰጥቻለሁ። ወልቃይት የአማራ ወልቃይት የትግራይ ይባባላሉ። አዩ ኪድሚ ወልቃይት የሚባለውን ነገር የሚያስደስተው አብይ አህመድ ብቻ ነው። ዛሬ ወልቃይትን ተወው፣ በቀየ በቦታ መኖር አትችልም። ጎንደር ከተማ ውስጥ ወጣቱ መኖር አይችልም። ህዝብ መኖር አይችልም። ጎጃም ውስጥ መኖር አይችልም። ወሎ ውስጥ መኖር አይችልም። ደሴ ውስጥ መኖር አይችልም። ሸዋ ውስጥ መኖር አይችልም። አዲስ አበባ ውስጥ መኖር አይችልም። ወለጋ ውስጥ መኖር አይችልም። አርሲ ውስጥ መኖር አይችልም። ጉጂ ውስጥ መኖር አይችልም። ትግራይ ውስጥ መኖር አይችልም። ሽሬ ውስጥ፣ አክሱም ውስጥ፣ አድዋ ውስጥ መኖር አይችልም። በቤታችን እየገደለን ያለ ገዳይ መንግስት ተቀምጦ ወልቃይት። እኔ እኮ ወልቃይት ለመሆኑ ምን አይነት ናት? ወይዘሯ ምን አይነት ነው ብትሉት እኮ አያውቁትም። እስኪ ማፕ ላይ የቱ ጋር ነው ያለች ወልቃይት ብትሏቸው ወልቃይት የቱ ጋር እንዳለች እንኳን አያውቁም። ወልቃይት የአማራ ወልቃይት የትግራይ ይላሉ። ይገርመኛል እኮ ልክ ትናንትና የሆነ ቦታ ላይ ተገኘች የምትመስል 3000 ዘመን የኖረች መሬት ኦሎፍ ተሳደን አማራ ነው ትግራይ ይሉናል። የአብይ አህመድ አጀንዳ ወገኔ ዛሬ የሚበጅ ወልቃይት የአማራ ወልቃይት የትግራይ የሚለውን ተወውና ወልቃይት ራሱን ችሎ ብቻ ተቀምጦ ያለው ወልቃይት የወልቃይቶች ነው። ወልቃይት የወልቃይቶች ነው። ስለ ወልቃይቶች ግድ ይበላቸው። ዛሬ ግን የትግራይም ሆነ የአማራም ሆነ የኦሮሞም ህዝብ በቤቱ እየተገደለን ያለው የብልጽግና መንግስት እነሱ ብቻ በልጽገው ሌላ ሁሉ ደሂቶ ለነሱ ጎብጦ ተገዝቶ የሚኖርበት ጌታቸው ረዳ የፊውዳል መንግስት ነው፣ የፊውዳላዊ ሲስተም ነው የምትጠቀመው ብሎ ለአብይ እንደነገረው የፊውዳል ስርዓት ነው መጥቶብህ ያለው ኢትዮጵያ ህዝብ። ወይ ፊውዳላዊ አገዛዝ ነው እየገዛ ያለው። ፊውዳላዊ አገዛዝ ምን ማለት ነው? በመሬትህ መሬት ይሰጣል፣ ገንዘብ ይሰጣል። በገንዘቡም በመሬቱም ግን አርሰህ ለፍተህ የምትገብረው ለመንግስቱ ይሆናል ማለት ነው። በፊውዳል ስርዓት መሬት ይሰጣል፣ 3/4ኛውን ለገጁ ትሰጠዋለህ፣ ለአንተ 1/3ኛውን ትወስዳለህ። የመሬቱ ባለቤት አይደለም፣ የመሬቱ አዛዥ አይደለም። ላብህን ብቻ ጠብ እያደረክ እየለፋ ለሱ ትገብርበታለህ። ዳትስ ዋት አብይ አህመድ የሚያደርገው። የብልጽግና ደጋፊ ትሆናለህ፣ የብልጽግና ገባሪ ትሆናለህ፣ መሬት ይሰጣል። የብልጽግና አሽከር ትሆናለህ፣ ገንዘብ ይሰጣል። የብልጽግና ተላላኪ ትሆናለህ፣ ጥቅማጥቅም ይሰጣል። አንድ ቀን እምቢ ስትል ደግሞ መሬቱ ይነጠቃል፣ ገንዘቡ ትነጠቃለህ፣ ትደህያለህ። መሬቱንም ሰጥቶ ገንዘቡንም ሰጥቶ አንተ ልትበለጽግበት ሳይሆን ለሱ ልትገብርበት ነው። ለአብይ እየገበርክ እንድትኖር ነው። ይሄን ነው ወይ የምትፈልጉት? ጥቂቶች በልጽገው ሌላ ሁሉ ድሃ ሆኖ እንደ ጭሰኛው ማጆሪቲው የኢትዮጵያ ውስጥ ጭሰኛ እና አብይ አህመድ ከበርቴ ሆነው ጭሰኛው ለከበርቴው እየገበረበት የሚኖራትን ኢትዮጵያ ነው የምትፈልጉት? አትማር፣ አትሰራ፣ አታገባ፣ ሰው መሆን አትችል፣ ጭሰኛ በ21ኛው ሴንቸሪ የፊውዳል ስርዓት ባሪያ ሆነ መኖር ነው የምትፈልገው? እነ ኢራን ብቻ ናቸው ትውልድ ያላቸው? በዚህ ነው የምንነጋገር። መግባት የምትፈልጉ ሰዎች ግቡ። እነ ኢራን ብቻ ናቸው ወይ ዜጋ ያላቸው? እነ ኔፓል ብቻ ናቸው ወይ ህዝብ ያላቸው? ስለ ሀገራቸው ግድ የሚላቸው፣ ስለ መብታቸው የሚከራከሩ፣ ግፋዊ አገዛዝን አሻፈረኝ የሚሉ አሁን የገባችሁት በዚህ ነገር መነጋገር ፈልጋችሁ ነው። ይሄ ተራ ዝም ብሎ ምናምን ከሆነ እዛው ላይ ነው የምዘጋችሁ። I don't have time to that. I'm too old for that. ውድነት በላይ እነሱ ከሚሉት በላይ ኑሮ ውድነት አለ። ያውም እነሱ ኢኮኖሚ ከኛ በጣም የተሻሉ ናቸው። እኛ ኢኮኖሚ ራሱ የደቀቅንን። ባለፉት 7 ዓመት ደግሞ ይሄ ነፍሰ ገዳይ ሰው የምድርቱ ላይ ከተቀመጠበት ጊዜ ጀምሮ አገሪቱን ቶታሊ ባንክራፕሲ ውስጥ ከቷታል። አልፎ ተርፎ የፋይናንሻል ቅኝ ግዛት ውስጥ ከቶናል።
እንደዛም ሆኖ ደግሞ ፐርፐስፉሊ ህዝቡ እንዲደህይ ነው እየፈለገ ያለው። መራባችን፣ መደህየታችን፣ ስራ አጥ መብዛቱ ከዛ አልበቃ ብሎ ድሮን ይዞ ንጹሃን እየጨፈጨፈ ነው ያለው። የጦር መሳሪያ በውድ ዋጋ እየገዛ ንጹሃን እየገደለ ነው ያለው። ስለዚህ እነሱ ኑሮ ተወደደን ብለው ሊታገሉ ከወጡ እኛስ ኢትዮጵያ ልጆች የሏትም? ኢትዮጵያስ የሚናገርላት የለም? ሰላም ሰላም፣ ትግራይ ሀፍቴ ነው መሰለ የሚለው። አንቺ ተናገር። go ahead, you want to say something? go ahead. ያው ያቺው ነገር በጣም ትክክል ነውና አሁን እኛም አዲስ አበባ ከምንኖር ሰዎች መካከል አንዱ ነኝ። ኑሮ ውድነቱ ያው እንዲህ ነው ተብሎ የሚጠቀስ አይደለም። ሰውም እንደ ድሮ ተባብሮ ይሄንን ነገር ጉዳዩን ለመፍታት ሳይሆን ያለው ይዞ ለመሮጥ ነው ሀሳብ ያላቸው። ስለዚህ ይሄንን ሀሳብ በማንሳትሽ በጣም በጣም ትክክል ነሽ። በሁሉም ረገድ ማለት ነው፣ በቴሌኮሙኒኬሽኑ፣ በትራንስፖርቱ፣ በምግብ እና መጠጦች ሁሉም ላይ በመጨመሩ አብዛኛው ማህበረሰብ ተጎድቷል። አብዛኛው አብሶ አዲስ አበባ የሚኖር ሰው በጣም አንዱ የተስተካከለውና ደህና ነገር የምትለው ስለ የቤት ኪራይ ዋጋ ብቻ ነው። እሱ ለ2 ዓመት መቆየቱ ብቻ ለሰው ትንሽ እፎይታ ሰጥቶታል። ይሄ ግን ለአከራይም አስቸጋሪ ነው የሚሆነው። ስለዚህ ትክክለኛው ለማህበረሰቡ ጠቀሜታ የሚውል አካሄድ ከተፈጠረ በመንግስት ያሉ ተቋማትና መንግስት የሚያመጣቸው ለምሳሌ የነዳጅ ምርቶች እነሱን ቅናሽ በማድረግ ሰው በትራንስፖርቴሽን ላይ እንዲጠቀም ማድረግ፣ ኤሌክትሪክ መኪና መምጣት ካለበትም በድጎማ የሚጠቀሙ እነዚህ ህዝባዊ አገልግሎት ትራንስፖርት የሚሰጡም ከተሰጣቸው እንጂ አሁን ባለው ኑሮ ሁኔታ በጣም በጣም ውድ ነው እና እሱ ያልሽውን ሀሳብ ለኢትዮጵያ የሚቆምላት ሰው እስካሁን የታየ አይደለም ያለው። ምናልባት ከምርጫ በኋላ የምናየው ነገር ይሆናል ብዬ አስባለሁ። ምርጫማ ከተሰጠው እድል ፋንታ ከተሰጠውና ሰውየው ከተመረጠ የበለጠ ነው የሚገለን። ስለዚህ የምርጫ እድልም ሊሰጠው አይገባም። ህዝብ እየረገፈ ህዝብ እየተራበ ገዳይ መንፈስ እንደገና ሊመረጥም አይገባውም። ስለዚህ የምርጫ እድልም ሊሰጠው አይገባም። ይሄ ሰው እንደዚህ ያለ መንግስት እድሜው ሊያጥር ነው እንጂ የሚገባው እንደገና ሁለተኛ ራን የሚያደርግበት እድልም ሊሰጠው አይገባም። እሺ ቀጥሎ መናገር። ቴንኪው ጂጂ ስለመጣሽ ቴንኪው። ማርያማዊት እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ብትግርኛ እየክትዛረብ እንግዲህ ጎጎላ ብዙሕ አይክእል የአምሓርኛ። ኦኬ ኖ ፕሮብለም። ግን መጀመሪያ ትንሽ በአማርኛ ልናገርና አስተያየት 127 አላችሁ እዚህ ለሚሳደብ ሰውና ለማይሰራት ሰው ብዙ ፎሎወር አላቸው። እስከ 1 ሚሊዮን እስከ 500 ማርያማዊት ለአንድ ሰው ብቻ ሳይሆን ለሁሉም የቆመች ማርያማዊት ቲክቶክ አዘግታ ዩቲዩብ አዘግታ ቁጭ ብላ የምትኖርበት በደስታ እኮ አላት። አንድ ሰው ሂዩማኒቲ ይዘው ለሰው ሊሰራ ለሚመጣ ታብታብ አታረጉ፣ ኮፕሊንክ አታረጉ፣ ሼር አትሉ፣ ፎሎው አትሉ፣ አታሐግዝና ይደአ አና ይኸለም ሓርኛ ግን በጃኹም ዶም መልሲ ድሩሪ ናይ ሂዩማኒቲ ዝደልየክ ነገር ኣለኒ ፕራይቬት ማለት እዩ። ንኩሉ ተጠጠው ልበልክ እስካብ ዝኾንኪ ትግራይ ሓንቲ ልብል ጅጅ ትነግረክ እያ ቴሌፎን ላ ኣሚጣል ከለኹ እና ናፍቲ ዋና ከኣቲ ኢኮኖሚ በአሁን ሰዓት በአዲስ አበባ አይደለ በኢትዮጵያ ደረጃ እኔ ሂዩማኒቲ ስላዘኝ ነው እንጂ አያገባኝም እኮ ማለት እችላለሁ። ምክንያቱ ትግራይ ምን ላይ ነበረች በፊት አሁን በምን ሰዓት ናት በምን ሁኔታ ናት ያላት ሁሉም ያውቅ ሰው ነው። ነገር ግን እንደ ሰው ስለሆንኩ የእግዚአብሔር ሰው ነኝ። ለሁሉም የሚያስብ ሰው እስከሆንክ ድረስ በአሁን ሰዓት የሚኖረው ያለ በውጭ ሀገር ሰው ያለው ብቻ ካልሆነ በስተቀር ረጂ የሌለው ግን ሬሳው እየወጣ ነው ያለ በሁሉም ሀገር ሁሉም የሚያውቀው ሰው ነው። አዲስ አበባ ብንሄድ ድሮ ክቡር መሪያችን ታጋይ መለስ ቤት ማፍረስ አያውቁተውም ነበር። ነገር ግን እኛ በአፍሪካ ላይ ያለን ስንተኛ ደረጃ እንጂ ዓለም የሚገዛን ሀገር ስለያልሆነ
ማፍረስ አያቅተውም ነበር ቤቶች። በአሁኑ ሰዓት ይሄ ሰው የሚታየው ያለ አውዳዊ የዋና ከተማ የዱባይ አውዳዊ አይደለች? የአውዳዊና የቀኝ ገዚ እነዚህ የዛ አሰራራ ነው የሚታየው ያለ። አዲስ አበባ መዲና የዝናሽ ታያቸውና የአብይ አህመድ አድርጎ የሌላ ሰው አያገውም እንትን እያባረረ ከዛ የሚሰርቶ የሚያድርበት አርሶ አደር የነበረ እያባረረ ጠላት እንዳይገባብኝ በምን መከላከል አለብኝ? ይሄ ክላሾችና መድፍ ወደዚህ ከመጣ አለሁ እያለ ለሰው ለመጥፋት እንጂ ለሰው እንድንበዛ እንድናገኝ አይደለም ይሰራ ያለ። ስለዚህ ይሄ ሰውዬ ማርያማዊት ሁለት እግር አለኝ ብለሽ ሁለት ዘፍ መውጣት የለብሽም። ስለዚህ እነዚህ ዩቲዩበር አዲስ አበባ ያለ ሊሰራ አይችልም፣ ታፍነዋል። ፎር ኤግዛምፕል አይተናል። አዶናይ እስከ 13 ሚሊዮን የወጣ ለህንጻስ ተብሎ ብር አንተ ማነህ ለጥይት መግዣ ነው ተብሎ አይደለ እንደ ተቀማ። ስለዚህ ይሄ አፈና ባለበት አገር በውጭ ያለ ለአማራ ነኝ ኦሮሞ ነኝ የውራገኝ ሳይል ለምን ካንቺ ጋር አንድ ላይ አይሰሩም? እነ እርሚያስ ለገሰ መጥፎ ከሚያስተላልፉ ላንቺ ቀኝ እጅ ሁሉ ላንቺ አጠገብሽ ነው ለሚያመክረው አንቺ ቀኝ እጃችን ብሌን አይናችን ነሽ። አሁን ይሄ ሰውዬ ከተመረጠ እንዳለ ህዝብ አጥፍቶ ለብቻው ይዞ የሚወጣ ሰው እስከሆነ አምጥተሽ ያለ አጀንዳ በጣም ቆንጆ ነው፣ ሊሰራበትና ሊገፋ ይገባዋል ባይነኝ። ቻልኩ አምሐረኛ ግን ይቅርታ። በጣም ጎበዝ ነሽ፣ በጣም ጎበዝ ነሽ። ከዘግይታችሁ ለገባችሁ ኢራን ውስጥ እያየን ያለነውን ነገር እያየን ነው። 47 ዓመት በሙሉ በሃይማኖታዊ አገዛዝ ህዝብን ያጎሳቁል የነበረ ዛሬ እስላም፣ ክርስቲያን፣ ኤቲስት ሳይል የተለያየ ኤትኒክ ግሩፕ የተለያየ ፖለቲካ ፓርቲዎች እንደ አንድ ህዝብ ነው እየታገሉ ነው። እያንዳንዱ ወጥቶ ድምፁን የሚያሰማው መሪ ነው። ግለሰብ መሪ እንኳን የለውም። እያንዳንዱ ወጥቶ የሚጮሁ መሪ ነው። ኢትዮጵያስ ልጆች የሏትም ወይ? ቅድም በእኔ ዩቱብ ሆራይዘን ፍሪ ሚዲያ ፕሮግራም ሰርቻለሁ። ከዚህ ፕሮግራም ደቂቃ በፊት አሳይ ነበር። የሆነ ባንዲራ ለንደን ኤምባሲ ላይ የነበረው የኢራንን ባንዲራ ቀየሩት። ቀድሞ የነበረውን ሄደው ያ የገዳ የነበረውን ባንዲራ አንስተው የአዲሱን ባንዲራ ሰቀሉ። ከሱ ጎን የኢትዮጵያ ባንዲራ ትሰቅላለች። የኢትዮጵያ ባንዲራ አፍ ቢኖራት የምትናገረው የሚመስለኝ የኔ ስተራ መቼ ነው? ነፍሰ ገዳይን የምወክለው እስከ መቼ ነው? የራሱን ዜጎች የሚገድል መንግስት፣ የራሱን ዜጎች እያሰቃየ ያለን መንግስት ወክዬ እዚህም ውለበለብበት ዘመን የሚበቃበት መቼ ነው? የኢራኗ ባንዲራ ቀጥ ብላ የተውለበለበች የኢትዮጵያ ታጥፋለች፣ ዝቅ ብላለች። ከጎኗ ነው የተሰቀለችው። ኢትዮጵያስ ልጆች ያሏትም ወይ? ኢራን ብቻ ነው ወይ ልጆች ያሏት? እነሱ ኑሮ ተወደደብን ብለው ነው የወጡት። ኢኮኖሚው ደቀቀ ብለው ነው የወጡት። የኢንፍሌሽኑ አልቻልነውም፣ ስራ አጥ ወጣ በዛብን ብለው ነው የወጡት። እኛ እነሱ የሚሉት ሁሉ በጥፉ እያለብን ከሱ አልፎ ተርፎ ድሮን ይዞ የሚገለን መንግስት ነው ያለው። ድሮን ይዞ ንጹሃንን እየገደል ኦሮሞን የሚገድል አማራን የሚገድል ትግራይን የሚገድል ህዝብን የሚገድል በከተማ ውስጥ ያገኘውን የሚያስር ህዝብን በፍርሃትና በጭንቀት በስቀቀን እየመራ ያለ እሱ ባላባት ሌላው ገባሪ ሆኖ የሚኖርበት ሲስተም ፈጥሮ የመማር የመስራት የማደግ የሚባለውን ራዕያችን ሁሉ አጥፍቶ የሱ አሽከርና የሱ ገባሪ ሆነን እየተገደልን እንድንኖር የሚያደርገንን መንግስት እኛስ መቼ ነው የምንቃወመው? እነ ኢራን ብቻ ናቸው ወይ ወጣቶች ያሏቸው? እነ ኢራን ብቻ ናቸው ወይ ህዝብ ያላቸው? እነሱ እኮ እንደኛ አልተገደሉም። እነሱ እኮ እንደኛ በድሮን አልተጨፈጨፉ። እነሱ እኮ እንደኛ ሴቶቻቸው አልተደፈረባቸው። በእኛ ላይ የብልጽግና መንግስት እየሰራ ያለው አልተደረገባቸው። ኢትዮጵያኖችስ የት ነው ያለ ነው? የኢትዮጵያስ ባንዲራ ለንደን ውስጥ ያለችው መቼ ነው ወግ ማድረግ የሚደርሳት? መቼ ነው ተቀይራ ግፋዊ አገዛዝ በቃኝ የሚሉ ትውልዶች የሚነሱላት? ኢትዮጵያስ መቼ ነው የሚል ነው የምናወራው። እና ቀጥለው መናገር የሚፈልግ ሰው ሰለሞን ጎሄድ። ሰላም የተወደዳችሁ ሰላም ጎሄድ። ሰለሞን ሰላም፣ እንዴት ናችሁ? ሰላም ነን። እሺ፣ እድሉን ስላገኘው አመሰግናለሁኝ። የኢራን ዕጣ እግዚአብሔር ይመስገን አይደርሰንም፣ መቼም አይደርሰንም።
ሟርቱ እኛ ጋር አይመጣም ብዬ አስባለሁኝ። ፈጣሪ ይመስገን የተወሰነም ቢሆን እናስተውላለን ብዬ አስባለሁ። አሜሪካ በተቀመጠ የሆነ ሰውዬ ፈንድ በተደረገ ሲስተም ነዳጅ ያላት ሀገር በማዕቀብ ተሽመድምዳ ሪሶርስ እያላት ጥሩ መኖር እየቻሉ ግን በማዕቀብ ምክንያት ኢኮኖሚያቸው እንደምታየው ደቆ ህዝቡ በተወሰነ መንገድ እንዲንቀሳቀስ እድል ያገኘበት ሁኔታ ነው ያለው። ይህ ደግሞ ፖለቲካዊ ነው። ጫናውም ደግሞ ኤክስተርናል የውጪ ነው። ወደኛ ሀገሩም ስንመጣ እንደዛው ነው። ተላላኪና ባንዳ የበዛበት ሀገር ስለሆነ ቅጥረኞች በተለያዩ ቦታ ላይ የሴኩሪቲ ችግር እንዲፈጠር አድርገው ሀገርን ኢኮኖሚ አንዴ ቆይ ማግኘትዬ የውጭ ሀገር ጫና ነው አልክ። እንግዲህ የራሱ ህዝብ ነው እያመፀ እየተነሳ ያለው የኢራን ህዝብ ነው። እዛ ውስጥ ያለ ህዝብ እና ሰልፍ ላይ እየወጡ ያሉት የኢራን ሰዎች አይደሉ? የኢራን ሰዎች ናቸው አይደለ? ግን ይሄ ኢኮኖሚ ጫና እንዲፈጠር ያደረገው ማን ነው? ኦኬ እሺ፣ እንግዲህ እነሱ ኢኮኖሚ ጫና እንዲፈጠር ያደረጋቸው ማን ነው? ማዕቀብ አይደል? አንዴ ቆይ ማዕቀብ ካልከኝ አንተ ደግሞ የምትቀለብበት መንግስት ደግሞ አገሪቱ እንደ ያለ ጎባጣ ነገር ውስጥ የከተታት የጦር መሳሪያ የገዛ ንጹሃን እየገደለ ስለሆነ ነው። የጦር መሳሪያ ሸናንዴ ከይቅርታ ጋር አስተካክልኝ። የምትቀለብበት ማለት ነው ብልጽግና ማለት ነው። የምትደግፈው መንግስት ጆድሽ የምትደግፈውና የምትቀለብበት ግን አማርኛ ይለያያል። ያ እንዴ ብልጽግና ከደገሙት አሁን ከትንሽ ደቂቃ በፊት አልሰማኸኝም ይሆናል እንጂ ብልጽግና ደጋፊዎቹ ገባሪዎቹ ናቸው። የብልጽግና ደጋፊ ከሆንክ ገባሪ ነው። በጣም የተሳሳተ አመለካከት ነው። ኖ ይህ በጣም የተሳሳተ ይሄ እኮ እንደ መሰለ አሉባልታ ሳይሆን ፋክት ነው። ይሄ ዝም ብሎ ተራ አሉባልታ ሳይሆን ብልጽግና ፊውዳሊዝም ስርዓት ነው አምጥቶ ያለው። ብልጽግና ደጋፊ ሳይሆን ያለው ገባሪ ነው ያለው። የብልጽግና ደጋፊ ከሆንክ የብልጽግና ገባሪ ነህ። ለፓርቲው ትገብራለህ። የእሱ አፍ ሆነህ አሽከር ሆነህ የሚሰራውን ወንጀል አሁን ልክ አንተ እንደምትለው ህዝብ እየተራበ 99.9 የኢትዮጵያ ህዝብ አንደር ፖቨርቲ እየኖረው ቀንበር ከብዶበት ዓለም ሁሉ ተጨንቆ ነገ ፈረሰች ከነገ ወዲያ ፈረሰች እያለ አልፎ ተርፎ ጄኖሳይድን የሚያህል የፈጸመ ክራይም ከክራይሞች ሁሉ በላይ የሆነውን ክራይም እየፈጸመ ያለን መንግስት ልትከላከሉ እንዴት ደፍረህ እንደመጣ ተመልከት። ምን መሰል የሚያሳየው ገባሪነት ማለት ነው። ሀገራቸውን የሚወዱ ጥቂት ሰዎች እየታገሉ ነው ሀገር ለማዳን። ብልጽግና በሚለው ጥራ ስር ያሉ ትልቅ ሰዎች ናቸው አይደለም? አብይ አህመድ ነው ትልቅ ሰው። አንድ መሀይም ስልጣን ይዞ ቁጭ ብሎ ማለት ነው። አንድ መሀይም ስልጣን ይዞ ቁጭ ብሎ አገር መምራት አይችል፣ አገር ማስተዳደር አይችል፣ ተረት እያወራ እንዳንተ አይነት ባዶ ኪሶችን ሰብስቦ ህዝብን እያስራበ ወንጀልን እየሰራ ያልተማሩ መሀይሞች ነውር የማያውቁ አንደበታቸው ያልተገረዘ በቃ ንጹህ የሆነ በቃ ምንድነው መስመር የሌለው ልሙጥ ወረቀት እነሱ ላይ እየጻፈ እንደዚህ ወንጀሉን የሚያጸዳ ትላልቅ ሰዎች አልከው። ኦኬ ሌላ ተረኛ ማን ነው? ሰላም ብያለሁ። ሰላም እኔ አስቁኛል እኮ ድፍረታቸው እኮ ሰማችሁ አይደለ? ኢትዮጵያኖች እነዚህ ናቸው። አንቺ ራስሽ ግን ማለት ከጠማማነት መቼ ነው ቀና ነገር አስበሽ አንድ ቀን የምትቆሚ? በጣም የምትገርሚኝ ነሽ። መጀመርሽ እስከ መጨረሻሽ ጠማማ ነሽ። ትናንትና ዘመዶች ሲዘልፉ ነበረ። እሺ ማነው ተረኛ? በዘመድ ምናምን ተውና ሌላ ሰው እድል ስላገኘሁ በጣም ደስ ብሎኛል። አሁን እዚህ ጋር መተማመን ያለብን ጉዳይ ሌላ ሀገራችን ላይ በጣም መጥፎ ሁኔታዎች አይሰማም። ድምፅ ከጀርባ አንዳችሁ ዝጉት። ጫጫታ አለው። ሚውት አድርጉ አንዳችሁ። የተከፈተ አብይ ላይ ያለው የአመራር ችግር ሁሉም ያውቀዋል። ወደዚህ የከፋ ችግር ውስጥ የገባ ነው በሱና በሱ አጠገቡ ካሉ አመራሮች በደረሰን ችግር ነው። ይህ መሬት ላይ ያለ ነው ፋክቱ፣ ሁሉም ያውቃል። እርስ በርሳችን እንድንባላ ኢኮኖሚያችን እዚህ ደረጃ ላይ እንዲደርስ ድሃው አሁን መኖር ችሏል። መኖር በጣም ከብዶታል። እውነት ነው። መንግስት ሰራተኛ የሚባለው ከእጅ ለአፍ የሚበላባት አጥቶ አስቸጋሪ ሁኔታ ነው ያለው።
ይህማ ማመን አለብን። ይህንን ነገር ነገም አገራችን እንድትቀጥል ኢትዮጵያን አብረን ለመኖር ከፈለግን አብይ መጣ የአብይ ጉዳይ መሆን የለበት። የምር ይህ ሀገር በአሁን ጊዜ እዚህ ደረጃ ላይ መድረስ ነበረበት እንዴ? የኢትዮጵያ ህዝብ አብዛኛው ገበሬ ነው እናውቃለን። የኢትዮጵያ ገበሬ ከሆነ ተረስቷል እንዴ? ሁሉም ኢንፍራስትራክቸር አዲስ አበባ ብቻ ነው እንደሚሰራው። የልማት ኮሪደር ብቻ ለድሃው ይጠቅማል? እንዴት ነው ይሄን ነገር? ልማት አይደለም እያልኩ አይደለም፣ ግን ቅድሚያ መሰራት ያለባቸው ጉዳይ መኖር ነበረበት። ይህ ሰውዬ ያ ነገር ማድረግ አልቻለም። ይህ ቁልፉ ችግራችን ግን እኔ እንደሚመስለኝ እርስ በርሳችን እንድንባላ ትግራዋይ ከአማራው፣ አማራው ከኦሮሞ፣ ከኦሮሞ ሶማሊያ ከአፋሩ እንደዚህ ያነካክቶን እኛ ሳንነቃ በጋራ ሰርተን ይህንን ሰውዬ ወደ መስመሩ ማስገባት ሲንችል እዛ ላይ ትኩረት እንዳናርግ ነው እያደረገን ያለው። ስለዚህ ክሪቲካሊ ስፔሻሊ እድሉ ያላችሁ ማርያማዊት አንቺ እድል አለሽ። ለምሳሌ መወገን ሳይሆን እኔ አንዳንድ አጀንዳው ላይ ሆን ይችላል እንጂ ዛሬ አንዳንድ የያዝኩት ነገር አለኝ። ከአነጋገሬ ልታውቂው ትችያለሽ። ትግራዋይ ነኝ። አንዳንድ ቅር የሚለኝ ነገሮች አሉ። በሌላ ጊዜ ላውራበት እችላለሁ። ግን እናንተ እድሉ እስካላችሁ ድረስ ህዝባችሁን አንድ አድርጋችሁ ትግራዋይም፣ አማራውም፣ ኦሮሞም ሁሉ የኦሮሞ ህዝብ የተለየ የተጠቀመበት ነገር የለም። ለስልጣኑ ማቆያ ነው እየተጠቀመ ያለው ይሄ ሰውዬ፣ ለስልጣኑ ማራዘሚያ እንጂ የኦሮሞ ህዝብ የተለየ ልክ እንደ ሌላው ኢትዮጵያዊ ተረግጦ ነው ያለው። እሱ ግን በራሱ ስልጣኔ ማራዘም እንዴት እንደሚችል ብሎ ካልኩሌት አድርጎ እየሰራ ነው ያለው። ይሄንን ኦሮሞም ሁን አማራም ሁን ሁላችን ሊገባን ይገባል። ይሄንን ካልነቃንማ ከዚህ መከራ ከዚህ ችግር ውስጥ መውጣት አንችልም። ፕሊስ እንዴ 11ኛው ሰዓት ላይ ደርሰናል። አሁን ግን ይሄ አብይ እድሜ እየተራዘመ ያለው በእኛ ብሔር ብሔረሰቦች ስንፍና ነው። ያ ሁሉም ብሔር ብሔረሰብ አንድ ሆኖ ችግራችን ተመሳሳይ ነው። ይሄ ስርዓት ነው ይሄንን መከራ ያመጣልን። ይሄን ስርዓት እንዴት መታገል እንችላለን በሚለው አጀንዳ ዙሪያ ሁላችን አንድ ሆነን ከታገልን የምር የአብይ እድሜ በአጭር ጊዜ ሊፈርስ ይችላል። ያ ነው ማድረግ ያለብን። ያ ነው እንዴ እኔ አሁን ለግሌ ተጠቃሚ ከሆንኩኝ ያ ብቻ ማሰብ የለብኝም። ልጆች እንኳን ወልዳለሁ፣ ልጆችም አሉ። ለቀጣይ ልጆች ምን መሆን አለባቸው? አሁን በዚህ ስርዓት ኢትዮጵያ አንድ ሆና መቀጠል ትችላለች? አትችልም እንዴ? ኦሮሞ ተኝቶ እንዴት ነው ትግራዋይ እየተጨፈጨፈ፣ አማራ እየተጨፈጨፈ፣ ወለጋ እየተጨፈጨፈ ሌላው ብሔር ተኝቶ የሚኖረው? እሱን ስልጣኑን ለማደላደል አንድ የግድ ጦርነት መኖር አለበት። ይሄ ሰውዬ እስካለ ድረስ እሱ የሚያኖረው ጦርነት ነው። እሱ የሚያኖረው የህዝብ ሁከት ነው። ሰላምማ እንዴት ብሎ ይኖራል? ሰላም ከኖረ ኤሊቱ ይሰበሰባል፣ ሐሳብ ያመጣል። ከሱ በጣም የተቻለ አቅም ያለው ትውልድ አለ፣ ዕውቀት ያለው ትውልድ አለ። ስለሚፈተን ስለሚጠየቅ ያ ሰላም አይፈልገውም እሱ። እንዴት ነው የኢትዮጵያ ምሁሩ የኢትዮጵያ ኤሊቱ ይሄንን ማወቅ ያቃተው? እንዴት ነው እርስ በርሳችን አማራ ከትግራይ፣ ትግራይ ከኦሮሞ ይሄ ምንጋጨው? ስለዚህ የሁላችንም አንድ የሚያረገን ብቻ ሀገር ወደ መጥፎ ደረጃ እየደረሰች እየሄደ ስለሆነን የውስጣችን ችግር ፈተን ስርዓቱ ላይ መታገል አለብን። ስርዓቱ ላይ በደንብ መታገል አለብን እላለሁ። ማንኛውም ስፔሻሊ አቅም ያላችሁ የሚዲያ ሰዎች የተሻለ ቦታ ላይ ያላችሁ ታውቃለሁ። በትምህርትም በዲሞክራሲም በሁሉም ያ ነገር ተጠቅማችሁ ልዩነታችን አጥብበን ወደ አንድ መተን ስርዓቱን ወደ ማስተካከል መታገል አለብን የሚል ዓላማ ላይ ያለኝ። አመሰግናለሁ። ቴንኪው በጣም ቴንኪው። ቅድም እኔ ሆራይዘን ፍሪ ሚዲያ የሚባል አለኝ እና በፕሮግራሜ ላይ ሰራ ነበረ። አብይ አህመድ ትልቁ የሰራው ስራ ምንድን ነው? የትግራይ ህዝብ ሁልጊዜ እንኳን እንደ አብይ አህመድ አይነት አረም አይደለም ማንም እውቀትና አቅም የሌለው መጥቶ እንደፈለገ ኢትዮጵያ እንዲጫወትባት አይፈቅድም። ስለዚህ መጀመሪያ ያደረገው ምንድነው? ኢትዮጵያዊነትን ከትግራይ ህዝብ መግደል ነው። እንዴት? በኢትዮጵያ ስም ወንጀል በመስራት የትግራይን ህዝብ በኢትዮጵያ ስም ነው የገፋው፣ በኢትዮጵያ ስም ነው የገደለው፣ በኢትዮጵያ ስም ነው ጄኖሳይድ የፈጸመበት። ለምን? የትግራይ ህዝብ ኢትዮጵያዊ የሚባል ነገር ከውስጡ እንዲወጣና ወደ ኢትዮጵያ ዞር ብሎ እንዳያይ ሌሎቹ ኢትዮጵያኖቹ ጋር ተባብሮ መንግስቱን እንዳይጥልበት ለራሱ ሰርቫይቫል ሲል ኢትዮጵያዊነትን ከትግራይ ህዝብ ልብ እንዲወጣ አደረገው፣ በኢትዮጵያ ስም ወንጀል በመስራት ማለት ነው። ስለዚህ የትግራይ ህዝብ ከሌሎቹ ጋር አስተባብሮ መንግስቱን ሊጥልበት አይችልም። ቀጥሎስ ማንን ነው? አማራውም በኢትዮጵያዊነት
እንዲሸማቀቅ ኢትዮጵያዊ እንዲጠላ አማራውን ነው ደግሞ እየገደለው ያለው። የኢትዮጵያ ኮር የሆኑትን መሰረት የሆኑትን ህዝቦችን ነው እየገደለ ያለው። ከዛስ እነ ወለጋን ነው እየገደለ ያለው። ኢትዮጵያዊነትን ከኢትዮጵያኖች ጋር እየገደለን ያለው ለምን? ኢትዮጵያ ወደምትባል ነገር ፊታቸውን እንዳይዞሩ ኢትዮጵያ የምትባል አንፈልግም ብሎ እገነጠላለሁ አገር ሆናለሁ የሚል ኮርነር ላይ እንዲገቡለት ሳይገነጠሉ ደግሞ እየደቀቁ እየደህዩ በመከራ እንዲኖሩ ከዛ ቀስ በቀስ የመነመኑ እንዲጠፉለት ነው። ስለዚህ እኛ አሁን የሚበጀን ይሄ ሰው የሁላችን ገዳይ ነው። ዛሬ ስናየው ኢራን ላይ የእስልምና ሃይማኖት ተከታዮች ናቸው በሃይማኖት ስም 47 ዓመት ላያቸው ላይ ተቀምጦ ሲያሰቃያቸው የኖረውን መንግስት በቃን ብለው የተነሱት የክርስትና ሃይማኖት ተከታዮች፣ የተለያየ ኤትኒክ ግሩፖች፣ የተለያየ ሶሻል ስታተስ ያላቸው ናቸው እንደ አንድ ህዝብ የተነሱት። ያውም እነሱ የኑሮ ውድነት ብቻ ነው ይሄን ያደረሰባቸው። እኛ ሀገር ግን ያለው ሰውዬ ነፍሰ ገዳይ ነው፣ ክሪሚናል ነው። እጆቹ ላይ ወንጀል አሉበት። ንጹሐንን ነው እየገደለ ያለው፣ ህፃናትን ነው እያረደ ያለው፣ አዛውንቶችን ነው እያስራበ ያለው። ጄኖሳይድ ፈጽሟል፣ እየፈጸመ ነው። አገሪቱን አደሂቷታል። እዚህ ውስጥ እንዳለው እንደ ሰለሞን አይነት ወመኔዎችን ብቻ ባለጠጋ አድርጎ ሌላውን ህዝብ ግን ምሁሩን የተመጎበዙን ሰራተኛውን ሁሉ አደሂቶ ምሁሩን መሀይም፣ ባለሀብቱን ድሃ፣ ጀግናውን ሰነፍ አድርጎ እሱ ብቻ በድንቁርና በመሀይምነት ገዝቶ መኖር ነው የሚፈልገው። ስለዚህ ይህንን ነፍሰ ገዳይ እንደ አንድ ኢትዮጵያኖች አማራ፣ ትግሬ፣ ኦሮሞ፣ ጉራጌ ሳንል ኢትዮጵያ ብለን ተነስተን ሆ ብለን ብልጽግናና አሽከሮቹን ከምድሪቱ ገንጥለን ማባረር አለብን። ይህንን ካላደረግን ግን የፊውዳል ስርዓት ምድራችን ላይ ተቀምጧል። በቀደም ጌታቸው ረዳ የነገረው ፊውዳላዊ ስርዓት ነው ያለው በገደምዳሜ። ፊውዳላዊ ስርዓትን ማለት ነው ገንዘብ ይሰጣል፣ መሬት ይሰጣል፣ ጥቅም ይሰጣል፣ ለሱ እየገበርክ ትኖራለህ። ማጆሪቲውን ለሱ እየሰጠ ጥቂቱን ለአንተ ወስደ እሱ እየበለጸገ አንተ ግን ለሰርቫይቫል ብቻ ትኖራለህ ማለት ነው። ስለዚህ በዚህ ኢትዮጵያዊ የተባለ በሙሉ ተነስቶ እንደነ ኢራን እንደ ሌሎቹ ብልጽግናን ከምድራችን ገንጥለን ማባረር አለብን። የአማራ ወጣት ዋጋ ከፍሎ ነፃ እንዲያወጣ አትጠብቅ። የትግራይ ወጣት ብቻ ዋጋ ከፍሎ ነፃ እንዲያወጣ አትጠብቅ። ኢትዮጵያኖች የኦሮሞ ወጣት ዋጋ ከፍሎ ነፃ እንዲያወጣ አትጠብቅ። ኢትዮጵያ የሁላችን ሀገር ናት። አገራችንን ኪድናፕ አድርጓታል አብይ አህመድ፣ ከእጃችን ሰርቋታል። አገራችን ሌባ እጅ ውስጥ ነው ያለችው። ከሌባው እጅ አገራችንን መቀበል አለብን። የሚቀጥል ሰው ተናገር። ማራማዊት ከታች አንድ ኮመንት አለ። ለልጄ የወተት እባካችሁ አግዙኝ የሚል ተመልከች። እንግዲህ ሰለሞን በየቦታው እንዲህ አይነት ኮመንት ነው የምታየው። ሰለሞን አሁን ልጅቷ ብትናገር ደስ ይለኛል። ቆይ ሰለሞን ንገረው። ሰለሞን እንግዲህ ይኸውልህ የተቸገረቻለች ገንዘብ የምትፈልግ የብልጽግናው መንግስት ወተት ተቸግሬያለሁ የምትል እባክህን እርዳት። ይኸውልሽ አንቺ መልሰሽ ለመትከል የምትላላጭለትና የምትጋጋጭለት መንግስት እንኳን የወተት አልረዳትም። ዛሬ ኢትዮጵያ ላለችበት ምስቅልቅልና ኢኮኖሚ መላሽ ስልጣን እኮ ይዞ እኮ ያለው እኮ ብልጽግና ነው። እናንተ ዘርፋችሁ ከሀገር ያወጣችሁት አይ ወመሬ ወሮ በላ። ኤኒዌይስ ነፍስ ያለው ሰው ተላላኪው ዘርፋችሁ ከሀገር ያወጣችሁት ገንዘብ ነው። ይኸውልሽ ሞዴሬተሬ ሙሉ አይደለም ማስወጣት አልችልም። እንደገና ካጠገብሽ አለ አፋሩ የአፋር ድምፅ እንዲሰማ ፈልጋለሁ። ትናንትና ጋብሽ እና ደግሞ ማለት ነው ኧረ ፕሊስ ሰው እያወራ ለምን ማለት ትገባለህ? ነፍሴ የአፋር ልጅ ነው፣ ለሱ ድል ስጪው። ለምንድን ነው የምትፈሩት? የራሱ ኪድናፒንግ እኮ በቃ መረጥና አንዱን አርፈ ቁጭ ብላ አዳምጥ። ስርዓት እኮ የላቸውም። አሁን ፋሩ ተናገር። እንቀጥልኛ የሞዴሬተሩ እንትን የለኝም ትላለች። ኮሜንት ጻፊ ይልሻል። ሞዴሬተሮቹ ጨብጤና ጂጂ ኮሜንት ጻፉና የሞዴሬተር እንትን እንዲሰጣችሁ። ኦኬ እሺ ቴንክ ዩ። እኔ ያው ትንሽ ሀሳብ ነው ያለኝ። ኢራን ትበጠበጣለች፣ ህዝቡ ወጥቶ እየተቃወመን መንግስቱን ላልሽው ያው እንደ ኢራን ሆኜ ሳስበው ኢራናዊ ሆኜ ሳስበው አገሬ እንድትበጠበጥ አልፈልግም። ያለው ችግር እንዲፈታ የኑሮ ውድነትም ከሆነ መንግስት መፍትሄ እንዲያበጅ የማን አጀንዳ ነው ብዬ መጀመሪያ መጠየቅ አለብኝ። ኢትዮጵያ ውስጥ ስትመጪ እየተበጠበጠች ነው ኢትዮጵያ። እሷ እንደውም ወደ መጨረሻው ነው እየሄደ ያለው። የማን አጀንዳ ነው
ያንን ለምንድነው ኢግኖር የምናደርገው የሚል አንድ ፖይንት ማንሳት ፈልጋለሁ። እኔ ፎር ሹር የኢራን ያው የአሜሪካ አጀንዳ ነው። የኢትዮጵያ ውስጥ ያለው ብጥብጥ ደግሞ የግብፅ አጀንዳ ነው እና ግብፅ ስር ያሉት መሳሪያዎች ናቸው እየበጠበጡ ያሉት እንደምረዳው። አብይም ነው ብዬ አላምንም። አብይ ለማጽናት ኦፍኮርስ ማንም ሰው አቅሙን ምንድነው ስልጣኑን ለማጽናት የሚያደርገው መፍጨርጨር ይኖራል። ያንን ነው አንቺ እያነሳሽ በቃ መንግስት ህዝብ የሰጠው ስልጣን ነው። ህዝብ የሰጠው ስልጣን ነው። ህዝብ እስከሚነፍገው ድረስ አብይን ነው የምደግፈው እኔ ማለት ነው። አብይን ደግፋለሁ። ምርጫ አያስፈልግም ላልሹ ደግሞ እንደዛ የሚለው ህዝብ የማይደግፈው የሚመስለው ነው። ህዝብ አይደግፈኝም ብሎ የሚያስብ ምርጫ አያስፈልግም ይላል ኦብቪየስሊ። ስለዚህ ምርጫ ቆይ ጠይቀህ እስኪ ምርጫ ለማድረግ አብይ አህመድ ኢትዮጵያን አስተዳድራለሁ ካለ አማራ ክልል ላይ ምርጫ አይኖረውም። ኦሮሚያ በከፊል ምርጫ አያደርግም። ትግራይ ውስጥ ምርጫ የለውም። ታዲያ የትኛውን ነው የሚያስተዳድረው አብይ? የትኛው ህዝብ ነው የሚደግፈው? ህዝብ ማለት በብልጽግና ዙሪያ የተሰበሰቡት የብልጽግና ርፍራፍ የሚበሉት ብቻ ናቸው ህዝብ? ህዝብ እኮ ማለት እኮ የኢትዮጵያ ህዝብ እንዳለ አብይ አህመድን ጠልቶታል። አንድ ወድቀ ተነሳ የሚለው የብልጽግና ፍርፋሪ ለቃሚዎች ብቻ ናቸው በአሁኑ ሰዓት የብልጽግና ደጋፊዎች። እርግጠኛ ነኝ አብይ አህመድ የሚሰጥህን ጥቅም ቢወስድብህ አንደኛ ተቃዋሚ ሆነ ነው የምትወጣው። ህዝብ እኮ እየተራበ እየደህየ እየረገፈ ነው ያለው። ትግራይ ላይ ምርጫ አያደርግም። አማራ ክልል ውስጥ ምርጫ የለውም። ኦሮሚያ በከፊል ምርጫ የለውም። ስለዚህ የት ምርጫ ነው የምታወራልኝ? ማንን ነው የሚመራው ይህ ሰው? ማለት ጥቂት ቦታዎች ላይ ላይፈጠር ይችላል ምርጫ ለምትዩ ልስማማ ይችላል። እሱን እስማማለሁ። ጥቂት አይደለም እንኳን አይደለም ጥቂት ነው የምልህ። አንዲት ቀበሌ እንኳን ምርጫ ማድረግ የማይችል ከሆነ ኳሊፋይ አያደርግም። የምን ሀገር ፍልስፍና ነው የምታወራው? እስኪ አሜሪካ ሀገር ሌሎች አሜሪካስ ትልቅ ሀገር ሌሎቹ በኢትዮጵያ እኩያ ይሆኑ አንዲት። ለዚህ ነው ህዝባዊ አይደለም ብልጽግና የምንለው። ትግራይን የሚያክል ክልል አማራን የሚያክል ክልል ሳይመርጠው ለእናንተ ጉዳያችሁ አይደለም ህዝባዊ አይደለም የምንልበት ምክንያት ለዚህ ነው። አየህ ምርጫው ኢሊግል ነው የምንልበት ምክንያት ለዚህ ነው። ሌጂትመሲ የለው የምንለው ለዚህ ነው። አንቺ ሌጂትመሲው ላይ ነው ችግሩ ነው የምትይው። ሌጂትመሲ ማለት ህዝቡ ይምረጥ ካልን ምንድነው ችግሩ? ህዝቡ የትኛው ህዝብ ነው? አማራ ክልል እየገደለው ነው ያለው። የአማራ ህዝብ ጦርነት ላይ ነው ያለው። የአማራን ህዝብ በድሮን እየጨፈጨፈው ነው ያለው። አንቺ እያልሽ ያለሽው ህዝቡ መምረጥ የለበትም ነው እያልሽ ያለሽው። ምርጫም ውስጥ መግባት የለበትም ሰውየው። this is a criminal a killer የሰው ዛሬ እነ ኢራን the same thing እኮ ነው እያልን ያለው። እነ ቬንዙዌላ መንግስታቸው ታስሮ አሜሪካ ሀገር ሲመጣ ህዝቡ ሆ ብሎ ልል ያለው ለምን እንደሆነ ታውቃለህ? ኮራፕሽን ምድራቸው ውስጥ ስለነበረ ስላደህያቸው። በድሮን አልገደላቸውም። ያውን በድሮን አልገደላቸውም። ሴቶቻቸውን አላስደፈረባቸውም። ህፃናቶቻቸውን አላረደባቸውም። የጎረቤትን ሰራዊት በገንዘብ ገዝቶ አምጥቶ ንጹሐንን ሲቪሎችን አላስጨፈጨፈም። ግን አገራቸው ላይ ቁጭ ብሎ ኮራፕሽን ሰማይ ላይ ስለደረሰ ኦፕረስ ስላደረጋቸው ነው። አብይ አህመድ ግን የቬንዙዌላውም የኢራንም አሁን ያሉ ክፉ የሚባሉ መንግስቶች ካደረጉት እጥፍ የሆነ ክራይም እጁ ላይ አለ። ሂዘ ክሪሚናል። ለምርጫ አይደለም ለፍርድ ነው መቅረብ ያለበት ነው እያለ ያለ ነው አብይ አህመድ። ወንጀል ነው የሰራው፣ ለፍርድ ነው መቅረብ ያለበት። that's the difference። አንተ እያወራህ ያለው እንደ ንጹህ ፖለቲከኛ ነው። this is a criminal። አይሲሲ ላይ መቅረብ ያለበት። በሌላው ሳይድም እኮ the same conclusion ማድረግ እንችላለን። ኦኬ በሌላው ሳይድም ያሉት ሰዎች ክሪሚናል ናቸው ብዬ እኔም ማውገትሻለሁ። ህዝቡ ይወስን ነው በቃ ዛዘ ኢንድ ህዝቡ ይወስንና እኔ ይሄ ሰው ነው መምራት ያለበት። የትኛው መብት ኑሮት ህዝብ የሚወስን? ህዝብ የመናገር መብት የሌለው ተቃዋሚ ፓርቲ የሌለበት። ቆይ እኔ እኮ የማይገባኝ ህዝብ ለመሆኑ ዲሞክራሲ ምን ማለት እንደሆነ ይገባችኋል? ፖለቲካ ምን ማለት እንደሆነ ትረዳላችሁ? ማጆሪቲ ሩል ማለት ነው ዲሞክራሲ። ከማን ጋር ነው የሚወዳደረው? ሲጀመር ተቃዋሚ የሚባል ፓርቲ የሌለው ተቃዋሚ አይደለም አቅም አለው ብሎ የሚያስበውን ፓርቲ እንኳን በጉልበት ከምርጫ ቦርድ አሰርዞ ከማን ጋር ነው የሚወዳደረው? ምን ማለት ነው? ለመሆኑ እኔ እኮ በጣም የምታስቆኝ እኮ የፖለቲካ ፓርቲ የሚባል እኮ ኢትዮጵያ ውስጥ የለም። የፖለቲካ ስርዓትም አይደለም ያለው። ኢትስ አ ሲስተም። ፊውዳሊዝም የሚባል ሲስተም ነው ኢትዮጵያ ውስጥ ያለው። አንድ አምባገነን በማጭበርበርና በማወናበድ ስልጣን ላይ የመጣ ስልጣን ላይ ከመጣበት ጊዜ ጀምሮ ግን ክራይምን የሰራ ክሪሚናል
የክራይም ኮርት ውስጥ ለኮርት ቀርቦ ሊፈረድበት የሚገባ ሰው ንክ ምንም እንደ ኖርማል ፖለቲከኛ ስልጣን ውስጥ ምርጫ ውስጥ ይግባ ትለኛለህ? የፖለቲካ ፓርቲ የሚባል የሌለ እና ልደቱ አያሌው እንኳን እንዳይገቡ አገር የመግባትን መብት ከልክሎ what are you talking about? እኔ ከአንቺ ጋር የምሰለፈው ከአንቺ ጋር አንድ ላይ የምቆመው የትግራይ ህዝብ መምረጥ አይችልም፣ ትግራይ ህዝብ ድምፁ አይሰማም፣ ምንም መፍትሄ የለውም የሚል ከሆነ የአማራ ህዝብስ መምረጥ አለበት ነው። ቆይ የአማራ ህዝብስ እሳት እየፈሰሰበት ያለው የአማራ ህዝብስ እሳት እየፈሰሰበት ያለው የኦሮሞ ህዝብስ እሺ እንደገናስ ደግሞ ከየትኛው ፖለቲካ ፓርቲ ጋር የሚወዳደረው? ህወሓት የሚባለውን እንኳን በፕሪቶሪያ ስምምነት ቁጭ ነው የተፈራረመውን ከምርጫ ቦርድ ሰርዞ እንዴ are you kidding me? this is a criminal mind ኢል ሰው እኮ ነው። አብይ እኮ ማለት እኮ ሜንታሊ ኢል እጁ ላይ ደግሞ ወንጀል ያለበት ክሪሚናል ነው እኮ ህወሓት ሲወራ በጣም ነው የሚደነግጡት፣ ይሰበሰባሉ። ዋናው የሚወድቁበት እንትን ስለሆነ አይወዱም። ወደ ምርጫ ወሰደው ዳይቨርት ሲያደርገው እኛ ያወራ ነው መንግስት ህዝብ እያስራበ ነው፣ የራበው ህዝብ ደግሞ መንግስቱን ይበላል እየመጣባችሁ ነው በግልጽ እየተነገረ አይደለም። አንተን አትበለው። አሁን እያወራን ያለ ነው ስለ ኢራን ነው። ኢራን ውስጥ ያለው ኢራኖች ርቧቸው ነው የወጡት እኮ ብዙ መንግስቶች በሶሻል ሚዲያ እንደዚህ ሰዎች ተቸግረው ሞቢላይዝድ ሆነው መንግስት ቀይረዋል። ብልጽግና ስለ ቲፒኤልኤፍ ነው የሚያስወራው በየቤቱ። አሁን ስለ ፋኖ ብዙም አይወራም። እያስወራችሁ ያላችሁት ስለ ትንሽዬ ክልል ነው እና ሰውን ቢዚ አድርጋችሁት አሁን ዞር ብለን ስናየው ስለማይጠቅመው ነገር ነው በጣም ቢዚ ያደረጋችሁት፣ ዋናውን ስዕል እንዳያይ ማለት ነው። በዚህ በሚዲያ ሰው እንትን ከተደረገ እንዲነቃ ከተደረገ ቀጣዩ የሚሆነው አመጽ ነው የሚነሳባችሁ። ታውቃ ብዙ ብር ፈንድ አድርጋችሁ በሺህ የሚቆጠሩ ቲክቶከሮች በትናችሁ ስለ ቲፒኤልኤፍ የሚወራበት ቤት ታፕታፕ ኮፒ ሊንክ ቪው እየከፈላችሁም ተሰብስባችሁ ዳይቨርት አድርጋችሁታል። ግን ይቀጥላል ወይ ነው? ሰስቴን ማድረግ አይቻልም ፍሬንድ። ፋይናሊ ጌም የሚጫወቱትም እዚሁ ጉዳይ ውስጥ ይገቡባቸዋል፣ የማይቀር ነው። አሁን በተጠና መልኩ ሁሉንም ሰው ከትግል አስወጥታችሁ ጌመር አድርጋቸዋል፣ አሉባልተኛ አድርጋቸዋል። የቀረው ደግሞ ስለ ቲፒኤልኤፍ ወይ አንዳንዶቹን ስለ ፋኖ እንዲያወሩ አድርጓቸዋል። ትልቁ ስዕል አሁን እዚህ ጋር የምናወራው ስዕል እናንተ ይሄ ዋይት ኤሌፋንት የኮሪደር መንግስታችሁ በቃ እያበቃለት ነው እኮ በቃ የኢትዮጵያ ህዝብ መመገብ አቅቶታል። የኢትዮጵያ ህዝብ መመገብ አቃተው የምትለኝ ከሆነ የኢትዮጵያ ህዝብ ለምዶ እንዲመርጥ ማትፈቅድለት ነው። አሁን ምርጫ አይኖርም እያልክ ብጥብጥ ለምዶ ለምርጫ መቅረብ የለበትም ነው። እኛ ደግሞ እያልን ያለ ነው ረዥም አውራ አፋርቆይ እኔ ሲጀመር ግን እኮ ሲጀመር ምርጫ በነገራችን ላይ የዲሞክራሲ ማሳያ አይደለም። አፋር ዲሞክራሲ ይሄ ድሮ ቀርቷል። እሱ ነገራችን ላይ ይሄ ከቀዝቃዛ ዓለም ጦርነት በኋላ የሚሰራ ፕሮፓጋንዳ ነው። ህዝብ እንደ ህዝብ በነገራችን ላይ ሊሳሳት ይችላል። በምርጫ ህዝብን ታሳስተዋል። አፍሪካ ውስጥ እንደ ታንዛኒያ አይነቱ ሀገር ፌክ የሆነ ምርጫ ያካሂዳል። ኤሊቶች በነገራችን ላይ ህዝብን ሚስሊድ ያደርጋሉ። 97 ከኢትዮጵያ ህዝብ እኮ ሚስሊድ ተደርጓል። በነገራችን ቅንጅትን ሆ ብሎ ወጥቶ የመረጠ ህዝብ ከዛ በኋላ ሪግሬት አድርጓል። በናሽናሊዝም በብሔርተኝነት ምናምን ሲፈትሸው በናሽናል ኢንተረስት ጉዳይ ሲፈተሽ ቅንጅትን የመረጠ ህዝብ ተሳስቻለሁ እስኪል ድረስ ደርሷል። ስለዚህ ምርጫን እንደ እንትን አታርጉ። ሲቀጥል ደግሞ አንዳንድ የመንግስት ደጋፊዎች እኔ ግራ የሚገባኝ አንዳንዴ እኔ አሁን ከማርያም ቤት ጋር ብዙ አይነት ልዩነት አለ። የማነ ያውቃል። ግን ኢትዮጵያዊ ነን። ቁጭ ብለን መወያየት እንችላለን፣ ማውራት እንችላለን። ከየማነ ጋር ጓደኛ ነኝ፣ ቁጭ ብዬ ማውራት እችላለሁ። እናንተ የሆነ ቀውስ በተነሳ ቁጥር የመንግስት ደጋፊዎች እንዴት ነው ግን ሀገር ባልተረጋጋ ሀገር ውስጥ ምርጫን እንደ መደራደሪያ ልታቀርቡት የምችሉ? የመጀመሪያው ምርጫ ሲካሄድ ኮንስቲቱሽናል ፕሮብሌም ነው የገጠመን። የሚያስፈልገው ኢሊት ባርጌኒንግ ነው፣ ኦር ደግሞ እንትን ነው ኔጎሽዬሽን ነው የሚያስፈልገው፣ ኦር ትራንዚሽናል ገቨርንመንት አቋቁሙ ሲባል ኖ ምርጫ ተባለና ምርጫ ውስጥ ከተታችሁት። በነገራችን ላይ ማርያማዊት ቅድም አንቺ የተሳሳትሽ ሁላ በእርግጥ በፊትም ትናገሪዋለሽ አንቺ፣ አንዳንድ ሰው አይናገረውም። አንዳንዴ አንቺ እንትን ትይዋለሽ። ኦሮሚያ ምርጫ አልተደረገም። ማርያማዊት በደንብ እናውቀዋለን። በነገራችን ላይ ሲጁስ ከቶ አማራና ምንድነው ትግራይ ክልል ብቻ የተደረገ ይመስላል።
ለበት የሚታወቁ ፊገሮች ተገለው ያሉት እንዳለ እንትን ውስጥ ተከተው አንቺ በጣም በሚገርም ሁኔታ አንድ ተራን አንድ ሽማግሌን አንድ ዩኒቨርሲቲ መምህር ሽማግሌን ቤት ውስጥ ከቦ ለምርጫ ሰዓት ወጥቶ እንዳይመርጥ እንዲመረጥ አይደለም እንዳይቀሰቅስ አይደለም መራራን ወጥቶ ምርጫ እንዲቀሰቅስ ተይው። በነገራችን ላይ ካርዱ የራሱን ካርድ ለራሱ ድምጽ እንዳይሰጥ ቤት ውስጥ እንትን ተብሎ አዳማ ውስጥ ሲሰራ የነበረውን ነገር እናውቃለን። አሁን ምርጫን ማንም በነገራችን ላይ ማንም አይጠላም። አፍተር ኦል ህዝብ ይሳሳትም አይሳሳትም የህዝብ የስልጣኔ ደረጃ ቢወስነው ምርጫ ብዙ በነገራችን ላይ የሰርቢያን ዲሞክራሲ እናውቀዋለን አይደል? የሰርብ ብሔርተኝነት ሰርብን ምን ያህል ጣጣ ውስጥ እንደከተታት እናውቃለን። ስሎቦዳን ሚሎሶቪች ግን ሰርቦች መርጠውታል። ያ ሰርቦች የመረጡት ስሎቦዳን ሚሎሶቪች ግን ሰርብን ሲኦል አርጓት ነው የወረደው በሃይማኖት ህዝቡን አባልቶ። በነገራችን ላይ ህዝብም ይሳሳል ምርጫ ሲቀጥል ደግሞ ምርጫ አንስቴብል ማይንድ በነገራችን ላይ አንዳንድ አምባገነን መንግስታት የህዝብን ስቴብል አለመሆን ለምርጫ ይጠቀሙታል። በነገራችን ጀስት እንደምን መሰለሽ እንደ መጀመሪያው ምርጫ የመጀመሪያው ምርጫ አሳም እዚህም ግርግር ተነሳ። ኦሮሞ ለአማራው መጣል ተባለ፣ አማራው ኦሮሞ መጣል ተባለ። አዲስ አበባው ሰው ምናምን ለምሳሌ እኛ እንደ አዲስ አበባ ልጅ ቲፒኤልኤፍ መጣላችሁ ምናምን ተባለን። ከዛን የሆነ አንስቴብል ማይንድ ውስጥ ከተቱንና አይ አነሰ ይባል ሀገር እስኪረጋጋ ይሄ ሰውዬ ይቀጥል ተብሎ ብዙ ሰዎች ተሳሳቱና ቮት አደረጉ። ወደው እኮ አይደለም የሆነ ኮንፈረንስ አደረገው ህዝቡ። አሁን ተመሳሳይ ነገር እሱ ነው እየመጣ ያለው። በዛ በኩል ከኤርትራ ጋር ጦርነት ምናምን እየተባለ ነው። በዚህ አሰብ እያላችሁ ነው። በዚህ የሆነ ነገር እያላችሁ ነው። ሰው እየተረጋጋ ስላልሆነ መንግስት ከተቀየረ ወደ ባሰ ሲሆን ነው ሀገር የምትሄደው ብለው በማሰብ ብዙ ጥያቄ አለው። ቅድም የማን እንደሚያነሳ የኢኮኖሚ ጥያቄ ዋነኛው በነገራችን ላይ ዛሬ ኢትዮጵያ ብሔሩ ምንድነው ብለህ ብትጠይቀኝ እኔ በግሌ ብሔሩ ድህነት ነው፣ ችጋር ነው፣ ቸነፈር ነው ብዬ ነገር አለ ብሔሬ። እኔ አዲስ አበባ ልጅ ነኝ። ብሔሬ ጉዳይ አይደለም በነገራችን ላይ። ሲቀጥል እኔ ደፍሬ እናገራለሁ። ዛሬ ሆናል አንተ ፖለቲካ ጀመራችሁት አንዳንድ የመንግስት ደጋፊዎች እኔ ማን ያውቁናል። እኔ በወጣትነት የዩኒቨርሲቲ ጊዜን አይ ዋዝ ሮንግ በእርግጥ በሰማያዊ ፓርቲ ውስጥ ቲፒኤልኤፍን ስታገል የኖርኩ ሰው ነኝ። ስህተት ነው ብዬ ኢህአዲግ ስህተት ቲፒኤልኤፍ እንደ ቲፒኤልኤፍ አይደለም ኢህአዲግን ስህተት ነው ብዬ አሁን ያለውን መንግስት ጨምሮ ስህተት ነው ብዬ ዛሬ ግን በጭፍን አልነዳም። ከፓርቲ ውስጥ ስንወጣ በጭፍን መንግስትን አልደገፋችሁም ተብለን ነው የወጣነው። በነገራችን ላይ ፓርቲው እንደዛ ሲፈርስ ስለዚህ አሁን የምትሸውዱት ሰው የለም። አንዳንድ የመንግስት ደጋፊዎች እኔ ተቃዋሚዎች ላይም ችግር የለም አለ ነፍ አሸን ችግር ነው ያለው። ዛሬም ተቃዋሚው ስለ ምርጫ የሚያወራ በጣም የደለው እንትን አለ ተቃዋሚ አለ እና በእናትህ ከቻልክ ስለ ምርጫ አታወራን። አንድ ምርጫ የዲሞክራሲ ማሳያም አይደለም። ሀገር ብዙ ጊዜ አያሻግርም። በነገራችን ላይ የተሻገረን ሀገር ስቴብል የሆነ ኢኮኖሚ ብዙ የሰለጠነ ማህበረሰብ ብዙ ነገር የሞላለት ሀገር ነው ምርጫን እንደ አንድ ቱል የሚጠቀመው እንጂ የፖለቲካል ቀውስ ያለበት እርስ በርሱ የሚጋጭ ናሽናሊዝም እያበበ ያለበት ሀገር ምናምን እሱ ጋር ወንድ ጨምረህ እንድትናገር ትግራይም እንደዛው ያኔ እኮ ምርጫን ፖስትፖንድ ሲያደርግ ኮቪድ የሚባል አለና በኮቪድ ብሎ ነው አለ ፖስትፖንድ ያደረገው። ከኮቪድ የባሰ ሲቹዌሽን አለ እንደ አሁን ያለው ኢትዮጵያ ውስጥ ፓንደሚክ ከነበረበት ኮቪድ ከነበረበት የከፋ ሁኔታ አለም ኢትዮጵያ ውስጥ ያለው አሁን ያኔ በኮቪድ አይቻልም ብሎ ፖስትፖንድ ካደረገ ሃው ማች ሞር ነው። እንደገና ምን መሰለ እየተጫወቱ ያሉት ህዝብ የመረጠው ለጅትመት መንግስት ነው ብለው ከዛ በኋላ እየገደለ እንዲቀጥል ነው። ኢንተርናሽናል ኮሚኒቲው ቢገልም ምን ቢልም ህዝብ መርጦታል የሚል ህዝብ ሳይመርጦ ነግሮናል እኮ አብይ አህመድ። ጆንያ መገልበጥን እናውቅበታለን ብሎናል። ሲያጨበረብር ሲሰርቅ እንደኖረ ነግሮናል እኮ። ምርጫው ምንም አይነት እውነተኛነት እንደሌለው ሪግ የሚደረግ ምርጫ እንደሆነ እኮ ባፉ ነግሮናል። እነሱ ግን ምርጫውን የሚፈልጉት ለምንድን ነው? ኢንተርናሽናል ኮሚኒቲውን ህዝብ መረጠኝ ብለው ገዳይነቱን ጨፍጫፊነቱን በዛ ለመደበቅ። ቀጥል ማራማዊት። በነገራችን ላይ ኢንተርናሽናል ኮሚኒቲውንም በዚህ አይነት ደረጃ አሁን ላይ አታጭበረብሩ የሚያውቃሉ እኮ። በነገራችን ላይ እነሱም ቢሆኑ የህዝብን እንትን አሳስቧቸዋል። ልትሸውደው ትችላለህ። የሆነ ሀገርንም በመስጠት ቆርሶ በመስጠት ማሳለፍ ትችላላችሁ። ነገር ግን አሁን በነገራችን ላይ ኢኮኖሚካል ቀውስ ውስጥ ባለ ማህበረሰብ ምርጫ እያላችሁ ስታላግጡ
ከህዝብ ጭራሽ ትወጣላችሁ። ካርድ እኮ ይሰጣችኋል፣ ችግር የለውም። በነገራችን ላይ ካርድ የሰጠ ህዝብ አይደል እንዴ? ኦኬ መርጦናል ያላችሁት ህዝብ እኮ ነው። ምርጫ በተካሄደ በወራት ልዩነት ውስጥ ወለጋ ላይ ትልቅ ተቃውሞ ያየ ነው። ነቀምትና እንትን ላይ እኮ ጊዳሚ ላይ መንቀሳቀስ ያቅተው ስቲል ነው። በነገራችን ላይ ኢስኮር ወንድሜ ስማ፣ አንድ ጊዜ ባለፈው አንድ የብልጽግና ፋርሴ ቡላ ነች እኔ ቤት መታ በጣም ተከራከረችን እና ስለ ችግር ኦኬ አዲስ አበባ የነበሩ ልጆች ነበሩ ቤቴ በአጋጣሚ የነበሩት ልጆች ሁሉም ከኢትዮጵያ ናቸው እና ደሞዝሽ ስንት ነው አልናት 8,000 ብር አለች ያው እንትኑን ሚድል ክላስ ነው መሰለኛውም ሌላ ማለት አትችልም 8,000 ብር አለች በጣም ጥሩ የቤት ኪራይ ስንት ከፍያለሽ አልናት ሀና ማርያም ነው የምኖረው የቤት ኪራይ ስንት ነው ያለችው 5,000 ነው ምናምን ነው የምከፍለው አለች ሉክ ከ8,000 ኖ የቤት ኪራይ ወደ ብቻ ከቤት ኪራይ 2,000 ብር ተረፋት ከቤት ኪራይ ውጪ እና በ2,000 ብር ልጅ አላት 2 ልጆች አሏት ነው ወሩን ሙሉ የምትኖረው አልናት እሺ አልናትና ወደ ጤፍ ዋጋ ገባን ወደ ዘይት ዋጋ ስንገባ ሶል ሴትዮዋ መብላት የምትችለው ምግብ ብቻ በነገራችን የቤት ኪራይና ምግብ ብቻ ስልኩንም ኢንተርኔት የምትጠቀመው ከታንታ እንደሆነ እሷ የምታውቀው ሂሳቡ ሲደመር ሳምንት አይበላትም ሽንኩርት ዘይት ዋጋው እንትን ሲባል አለች በቃ ይሄ ሻቢያ ነው ብላ ከዛ ምንም ልናፈናፍላት አልቻለም ምንም ልናፈናፍላት አልቻለም ልጆቹ ኢትዮጵያ ስላሉ ጠየቋት በደንብ እኛ ኢትዮጵያ ውስጥ ነው ምን እኛ አዲስ አበባ ነው ድርቅ ብላ በቃ እየኖርኩ ነው አለች በቃ ምን አገባችሁ ነው እየኖርኩ ነው ከእንትን ነው የምገዛው አለች ከሰንዴ ማርኬት ነው ብዙ ነገር ልታወራ አይ ሳይሆን አብይ አህመድ ከሚጨልፈው ወጥ ነው የሚሰጣት አብይ አህመድ በነገራችን ላይ እኔ የምኖረው እንትን ውስጥ ነው ምንም ያስፈራኝ ነገር የለም በነገራችን ላይ ኢትዮጵያ ውስጥ ነው የምኖረው አዲስ አበባ ነው የምኖረው በቅርብ የሚገርም የማነ በቅርብ በምናውቃቸው በሆነ ደረጃ ተታልተው ምንድነው ተሳስተው የሚሆን በሆነ ደረጃ ደግሞ ይሄ ናሮ ናሽናሊዝም ኢትኖ ናሽናሊዝም አንዱ ችግሩ የጠባብ ብሔርተኝነት የሚባለው የሆነ አብዮት ሲነሳ ምንድነው ጥያቄው ምንድነው ለኔ ጥቅሜ ምንድነው ብለህ ስቴክን ሳታይ ዝም ብለህ ትገባበታለህ አይደል በዛን የኦሮሞ ተማሪዎች አመጽ በሚባለው እንትን ጥልቅ ብለው የገቡበት ልጆች በጣም በሚያሳዝን ሁኔታ የሆነ ነገር ፕሮሚስ ተደርጎላቸው አሁን የኦሮሞ መንግስት ነኝ ይላል አላውን ያለው አካል ፕሮሚስ ተደርጎላቸው ከወታደር ጋር ከምናምን ጋር በዱላ ታግለናል የሚሉ የኦሮሞ ልጆች ወጣቶች ነው ብላችሁ እኔ ምኖር አካባቢን ሁሉ ልነግርሽ እችላለሁ ማራኝ እኔ ችግር የለብኝም ነው የማነ ያቀኛል እንትንና ድንጋይ ላይ ቁጭ ብሎ ታገኛቸዋለህ የማነ የሚገርም ያኔ ብራዩ የሚባል አካባቢ ላይ በጣም ብዙ ወጣቶች ስራ ፈተው ምናምን የዕለት ስራ አለ አይደለ ልክ አረብ ሀገር የሚኖሩ እንትኖች ሰዎች እንደሚኖሩት አይነት ነው አንድም ቤት ለ8 ተከራይተው ወንዶች ናቸው ልክ የዕለት ኑሮ ጎርሶሚ እንትን የሚውሉ የነበሩ ወጣቶች ያኔ የኦሮሞ ተማሪዎች አመት ምንድነው የማስተር ፕላኑ ተቃውሞ ምናምን ሲባል ያው መቼ ስራ ፈተሻል ፖለቲካል ጥያቄ አይገባሽም አርቲኩሌት አድርገው የሚያወሩት ምንም አይነት ፖለቲካል ኢንቴንሽን የላቸውም በቃ ኦሮሞ እያመፀ ነው ብሎ ስላሰቡ ብቻ አምፀው ብዙ ነገር ውስጥ የገቡ የሞተ ወንድም ያላቸው ምናልባት ብዙ ነገር ውስጥ ያደረጉ ሰዎች የሆነ ነገር ለውጥ ይመጣል ብለው የጠበቁ ወጣቶች ትላንት የተቀመጡበት ድንጋይ ላይ ናቸው ዛሬም ድረስ በነገራችን ላይ ብልጽግና ደጋፊዎች የማይገባችሁ የምር አሁን ምናልባት አንዳንድ የኦሮሞ ወጣቶች መቃወም ከጀመሩ በነገራችን ላይ የሆነ አመፅ ከጀመሩ ከማንም በላይ አምረው የሚቃወሙት የኦሮሞ ወጣቶች ነው የሚሆኑት ቢኮዝ ትላንትና ለውጥ ይመጣልናል ብለው አመጣ ነው ያሉት አካል ከዶናል ብለው ስለሚያስቡ በነገራችን ላይ ለማንም የማይመለሱ ነው የሚሆኑት እርቧቸዋል ቸግሯቸዋል ይሄ ቪዚብል ነው የምታዩት ነው ምርጫ ምናምን እያልክ አጀንዳ እየሰጠ የምታራዝመው አይደለም በነገራችን ወደብ ምናምን እያልክ ወደብ ሆዱ ነው አሁን ላለ ኢትዮጵያ ይወጣል በነገራችን ላይ የምሬን ነው የምላችሁ ወደብ ሆዶ ሆኗል ሞረን እናውቀዋለን ከኛ እኩል ከዩኒቨርሲቲ ከወጣው ወደ 9 ዓመት ነው ብሊቭ ኦር ኖት 9 ዓመት ሳይሆን ወደ 8 ዓመት ብሊቭ ኦር ኖት 8 ዓመት ሙሉ የኢንጂነሪንግ የሚባል መከራ ያለበት ትምህርት የጨረሱ ልጆች 8 ዓመት ሙሉ ስራ ያላገኙ ልጆች አውቃለሁ ሜካኒካል ኢንጂነሪንግ ተምረው ኤሌክትሪካል ኢንጂነሪንግ ተምረው በታደሰውማ ያኔ የስራ ዕድል ፈጠራ ምናምን በምትል ተራይ ፖለቲካ ጨዋታ ከተማ አስተዳደር ውስጥ ገብተው ኤሌክትሪካል ኢንጂነሪንግን የተማረ ሰው
ኳንተም ነው የተማረ ሰው መታወቂያ ክፍል መታወቂያ ሰጪው ነው ተመድቧል በ6000 ብር ደሞዝ። ዲቴል ማውራት ካለብን ኢትዮጵያዊው በነገራችን ላይ ታውሯል፣ በብሔርተኝነት ታውሮ ቁጭ ብሎላችኋል እንጂ ዲቴል እናውራ ከተባለ ራሱ የመንግስት መዋቅር ውስጥ ቀበሌ ውስጥ ሄደህ ኢንተርቪው ብታደርግ፣ ቀበሌ ውስጥ እየሰራ ያለ ሰው ኢንተርቪው ብታደርግ የእንስሳት ሕክምና የተማረ ሰው ወሳኝ ኩነት ውስጥ ታገኛለሽ ማራማይ። ስለዚህ አንዳንዴ አሁን የኔ ጥያቄ የኢራን ህዝብ ወጥቶ እየጮኸ ያለው ራበኝ ብሎ ነው፣ መኖር አልቻልኩም ብሎ ነው። የኢትዮጵያ ህዝብ ከመራብም አልፎ እየተገደለ ነው። ከመራብም አልፎ በድሮን ራሱ መንግስት ድሮን ይዞ መጥቶ ንጹሃን እየጨፈጨፈ ነው። በኢትዮጵያ ታሪክ እኔ ሳቀው መንግስት እንደ ድሮን አይነት መሳሪያ አምጥቶ ንጹሃንን ሲገድል ማቀው የብልጽግናን መንግስት ነው። እኛ በደርግ ጊዜ ያደግን ጦርነት የሆነ ቦታ ላይ እንደነበረ ሰምተን እናውቃለን። ከተማ ውስጥ ግን እየመጣ ሃውዜን የሚባል ነገር በቴሌቪዥን አይተነዋል በቪዲዮ። ከዛ በተረፈ ግን ህዝብን እየመጣ በድሮን የሚጨፈጭፍ የሚገድል ንጹሃንን ህፃናትን የሚገድል እንደ አብይ አይነት መንግስት አይቻላልም። ስለዚህ ይሄ መንግስት ክሪሚናል መንግስት ነው። ጄኖሳይድ ፈጽሟል፣ እየፈጸመ ነው። በተለይ ሴቶች በዚህ ዘመን በጣም ተጠቅተዋል። የአብይ አህመድ መንግስት ጸረ ሴቶች ነው። ሴቶች የተደፈሩበት በመቶ ሺህ የሚቆጠር ሴቶች የተደፈሩበት ዘመን የማቀው በአብይ አህመድ ነው። የአብይ አህመድ ሰራዊት አብይ ያሰማራው አብይ ያስገባው መለዮ የለበሰ መሳሪያ የታጠቀ ሴቶችን ያጠቃበት ዘመን ይሄ ዘመን ነው። ስለዚህ ይህ መንግስት ወንጀለኛ መንግስት ነው። ኢትዮጵያኖች ወጥተው ሊታገሉት አይገባም ወይ እንደ ኢራን? ይህን ጥያቄ ይሄ ነው። ብዙ አወራሁኝ እኔ ልጨርስ፣ ለአንድ ላድርግልሽና ልጨርስ። ማርያም በነገራችን ላይ ቅድም እያልኩሽ እኮ ነው በተለያየ ነገር አፍሪካ ውስጥ ያለ የፖለቲካ አብዮትን በትንሽዬ ነገር ማስነሳት ትችያለሽ። በነገራችን ላይ ብዙ የታፈነ የህዝብ ጥያቄ በትንሽዬ ደግሞ አፈነሽው ማቆየት ትችያለሽ። መቼ እንደሚፈነዳ ግን አይታወቅም። ያኔ ከ7 በላይ አረብ ሀገራት ላይ ያንን የመሰለ ህዝብ ተቃውሞ ሲካሄድ ዝም ተብሎ ነበር እኮ። ነገር ግን ነገሮች ሁሉ ሲያበቁ በሆነ ወቅት የሆነ ህዝብ አምጾ የሆነ አካል አምጾ በእርግጥ ይብላኝ ለነዛ ጠማማ ፖለቲከኞች ወዳልተፈለገ መንገድ ወሰዱና አሁን ላለንበት ቀውስ ውስጥ ከተቱን እንጂ መቼ እንደሚነሳ አታውቂውም። ልክ እንደዛ አሁንም የኢራን ምሳሌ ላይ ሆኖ ይችላል። ዓለም ጸጥ ቢል ኢራን ስላለ አይደለም። ልክ 1960ዎቹ የተማሪዎች አመፅ እንትን ያደረጉት የነበረው የአልጄሪያን የተማሪዎች አመፅ ነበር አይደል ማራማየት ምሳሌ የሚደረገው ነገር። ግን ይኸውልሽ 1953 የታሳስ ግርግር ዓለም ጸጥ ባለበት ሰዓት እኛ ሀገር ደግሞ የፖለቲካ ተቃውሞ ይካሄድ ነበር። ዓለም ጸጥላ ብሎ የሆነ ቀን ሲፈነዳ ልታገኙ ትችላለሽ። ዓለም ደግሞ ለመብቱ እየታገለ እያመፀ ዝም ብሎ ልታገኙ ትችላለሽ። አንዳንዴ የኢትዮጵያ ፖለቲካል ካራክተር ለመተንተንም የሚከብድ ነው። ለምን እንደዛ ሆነ እንዳትይ የሚመሩት ፖለቲከኞቹ አብዛኞቹ በብሔርተኝነት እንትን ውስጥ ያሉት አብዛኞቹ የጋራ እንትን ለመቅረጽ ያለማለት አያስፈልገውም እኮ ዶክተርን የሚያክል በእግሩ ወደ መስሪያ ቤት የቤት ኪራይ መክፈል ሳይችል መብላት የምን ያለማመፅ ነው የምታወራው? ዶክተር ኮርስኮር መብላት አይችል መለመን አፍሮ ማለት ነው። እና የግድ የምንልልሽ ነው ማርያም እያልኩሽ ያለሁት የኢራኑ እንኳን ባይኖር ነገ ምናልባት አናውቅም፣ ማታ ምን እንደሚፈጠር አታውቂም። በነገራችን ላይ ህዝቡን ለመውቀስ በሆነ ደረጃ የሚያስቸግር ነው። እናንተ ውጪ ስለምትኖሩ ነው ማርያም። እዚህ ያለ ነው እኛ ነን የምናውቀው። ቅድም የነገርኩሽ ሰዎች ቸግሮናል፣ ርቦናል ለማለት እርስ በርስ የሚፈራሩበት ነገር ነው ያለው። ነገር ግን የፈራ ህዝብ ሁሉ መጨረሻ ልትሞቺ ስትይ በነገራችን ላይ ማንን ትፈሪያለሽ? ሰው ፈጣሪውን ሁሉ ይክዳል እኮ በነገራችን ፈጣሪውን ይክዳል። በራብ እየሞተ ያለ ሰው እንኳን መሪውን ፈጣሪውን ይክዳል። እውነት ነው። ስለዚህ መጨረሻው ምን እንደሆነ አይታወቅም። ህዝቡ ግን የመጨረሻ ጫፍ ላይ እንዳለ የሚታወቅ ነው። ግን በተቻለ መጠን የመንግስት ካድሬዎች በህዝብ ባትቀልዱ ጥሩ ነው። ጊዜ ያልፋል። በነገር ማንም አልፎ አይተናል። ጊዜ ያልፋል፣ መንግስት ያልፋል። እኔ እናንተ ነን አብረን የምንኖረው። እኔና ያንተ ልጅ፣ የኔ ልጅና ያንተ ልጅ ነገ አንድ ቤት ውስጥ ይቀመጣሉ። ትዝብት ውስጥ እንዳትወድቁ። ሰው ረሃብ ላይ ነው፣ ችግር ላይ ነው ያለው። አብዛኛው ኢትዮጵያዊ ወጣት ከክልል እስከ ማዕከላዊ ኢትዮጵያ ጀምሮ ችግር ውስጥ ነው ያለው እና ባንተዛዘን መልካም ነው። ቴንኪዩ፣ በጣም ቴንኪዩ። ማን ነው ቀጥሎ? ሃይሌት 21